እዚህ ጋር ይሄ ቦታ ለውጥ ምንም ችግር የለውም ቀደም እንዳየ ነው አይደለ? ይሄ ውህድ ነው። ውህድ ሀ ስብስብ ሀ ውህድ ስብስብ ለና ሀ ሲዋሃድ ምንም የቦታ ለውጡ ምንም ችግር የለውም። ይሄን ቀመር ያዙት። አሁን ብዙ ጊዜ ይሄን ነገር እንጠቀማለን። አሁን የተለያዩ የቃላት ፕሮብሌም ሲሰጣችሁ እቺን ፓርት መያዝ አለባችሁ። እቺ ወሳኝ የሆነች ነገር ነች እና ሐሳቧንም አስረዳችኋለሁ ምን ማለት እንደሆነ። አሁን እዚህ ጋር የስብስብ ሀና ለውህድ ብዛት ነው ማለት ነው። ይሄ ሁለቱ ሲዋሃድ አሁን ስብስብ ሀ ለብቻው አለ፣ ስብስብ ለም ለብቻው አለ። ሲዋሃድ ብዛቱ ማለት ነው አይደለ? ለምሳሌ አሁን ስብስብ የሆነ ስብስብ ቢኖር ስብስብ ሀ የስብስብ ሀ ብዛት 10 ቢሆን የስብስብ ለ ብዛት ደግሞ 3 ቢሆን የስብስብ ሀ ውህድ ለ 13 አይሆንም፣ አንድ ላይ አይደመርም። ለምን መሰላችሁ? የጋራ የሆኑት ይቀነሳሉ። ይሄ የሆነበትን ዋነኛ ምክንያት ላሳያችሁ። አሁን ቀመሩ እንደሚለው ከሆነ የስብስብ ሀ እና ለውህድ ብዛት የሁለቱ ውህድ ብዛት ምን ይሆናል ይላል። አሁን ለምሳሌ የስብስብ ሀ ብዛት ሲደመር የስብስብ ለ ብዛት ሲቀነስ የጋራው ማሳበሩ ነው። ይሄንን እስቲ ቀለል ባለ ምሳሌ ላስረዳችሁ። ብዙ ርቀን ሳንሄድ ሐሳቧን ለማግኘት ማለት ነው። ሐሳቧን ለማግኘት እንሰራለን። ለምሳሌ ይሄንን አስረዳችኋለሁ እዚህ ጋር ምሳሌውን እናንተም በደንብ ይዩት። ሐሳቧን ግን እንረዳ። ምክንያቱም እኛ ዋናው ኮንሰፕቱን ከተረዳን ከገባን ብዙ ምሳሌዎችን እንሰራለን። በመጽሐፍም ብናነብ ይገባናል። አሁን ዋናው ነገር ችግሩ ምንድነው? ኮንሰፕቱን ማግኘት ነውና ኮንሰፕቱን እንዴት እንደሆነ ላሳያችሁ። አሁን ስብስብ ሀ 1 እና 2 እንዲሁም 3ን እናደርግ። ስብስብ ለ ደግሞ አጠር ሲል አባላቱ ለመረዳት ያመቸናል። ገብቷችኋል? ለዛ ነው። እንዲህ ከሆነ የሁለቱ ውህድ ደግሞ ምንድነው? ማዋሃድ ነው አይደለ? አሁን ውህድ ሀ ውህድ ለ ማለት ነው። እንደዚህ ሀ ውህድ ለ ከሆነ ምንድነው? ማዋሃድ እንዲህ እናደርግና 1 2 3 1 2 3 አድርገን ድጋሚ ደግሞ 1 ከዛ ደግሞ 2 አይደለ ብለን የምንጽፈው። ይሄንን ደግሞ በቅደም ተከተል ስንጽፍ እንዴት ነው የሚሆነው? ሀ ውህድ ለ ምን ይሆናል? በቅደም ተከተል ስንጽፍ 1 2 3 አይደለም የሚሆነው። ያ ማለት ዝም ብለን ስንቀይጠው ማለት ነው። አሁን ተደግሟል። ይሄ ተደግሟል። እዚህ ጋር ይሄኛው ተደግሟል፣ ይሄም ተደግሟል። ስለዚህ እነኚህ የተደገሙት የጋራ ናቸው ማለት ነው። የተደገሙት የጋራ ስለሆኑ የጋራውን ማውጣት መቻል አለብን። ምክንያቱም ስብስብ ላይ ተደግሞ አይጻፍም። አንዴ ነው አንድ ቁጥር አንድ ጊዜ ከተጻፈ ተደግሞ ስለማይጻፍ ይሄ መውጣት አለበት ማለት ነው። ሲወጣ የጋራውን ቀነስን ማለት ነው። አያችሁ እዚህ ጋር የጋራው የሚቀነስበት ምክንያት እንደዛ ነው ማለት ነው። ስለዚህ የጋራው የምንቀንሰው ለዛ ነው። ስለዚህ ምን ይሆናል ማለት ነው? ይሄ በትክክል ሲጻፍ 1 2 እና 3 ነው የሚሆነው ማለት ነው። አያችሁ ይሄ ሁለቱ የጋራው ተቀነሰ ማለት ነው። ለዛ ነው እዚህ ጋር ለምሳሌ ይሄኛውን ብናይ የስብስብ ሀ ብዛት ስንት ነው? 3 ነው። የስብስብ ለ ብዛት 2 ነው። የስብስብ ሀ ማሳበር ለ ብዛት 2 ነው። ስለዚህ በዚህ ቀመር ስንሰራው ስንት ይሆናል? የስብስብ ሀ ብዛቱ 3 ሲደመር የዚህ 2 ሲቀነስ 2 ከዛ እኩል ይሆናል ስንት? 3 መጣ ማለት ነው። አያችሁ ለዛ ነው እዚህ ጋር 3 የመጣልን። የተቀነሰው ይሄ መቀነሱ ያስፈለገው ለምንድን ነው? ውስጥ ላይ ድጋሚ ስለሚጻፍ ነው ማለት ነው። እቺ መቀነሷ የመጣችው በዛ ነው። ድጋሚ ስለሚጻፍ መቀነስ አለበት ማለት ነው። ተረድታችኋል አይደለ? ስለዚህ ይሄን ቀመር ሁሌም መርሳት የለባችሁ። ይሄን ቀመር እንዳረሱ የሁለቱ መደመር ዝም ብሎ በቁጥር መደመር አይደለም። አሁን ይሄ 3 ነው፣ ይሄ 3 ነው፣ ይሄ 2 ነው። በቃ 3 እና 2 ተደምሮ 5 ይሆናል አይደለም። የጋራው ሲቀነስ ነው የሚሆነው። ውህዱ ደግሞ ስለማይጻፍ
እንግዲህ ቀላል ነው ብዬ ነው የማስበው። እዚህ ጋር ምሳሌ እንግዲህ ስብስቡን አልሰጠንም። ቀጥታ የስብስቡን የአባላት ብዛት ነው የሰጠን። የስብስብ ሀ የአባላት ብዛት 7 የለ 3 ከዛ የሁለቱ ውህድ ስንት ነው አለ 5 ቢሆን የጋራቸው ስንት ነው? የጋራቸው ብዛት ደግሞ ስንት ነው ይለናል። እንግዲህ አያችሁ አይደለ? አሁን ይሄንን እንዴት ነው የምንሰራው? አሁን እንዴት ነው የምናደርገው? ወደ ቀመሩ ነው የምንመጣው። ቀመሩን ተጠቅመን ነው የምንሰራው። የሁለቱ ውህድ ሶሪ በእንግሊዘኛ ያደረኩት ሀ ውህድ ለ ማለት የሁለቱ ብዛት ማለት የሀ ለብቻው ሲደመር የለ ስብስብ የአባላት ብዛት ለብቻው የሁለቱ ደግሞ የጋራ አይደለ? ሀ ማሳበር ለ ከዛ ቦታው ላይ እንጽፋለን። ቦታው ላይ አሁን የተሰጠንን ቦታው ላይ ነው። ቀመር ምናምን አናዘጋጅም። በቃ እዚህ ይሄንኑ ቀመር ነው ሁሌ የምንጠቀመው። እዚህ ጋር የሁለቱ ስንት ሰጠን? 7 ቦታው ላይ እናስገባ። የሃ አሁን የሃ አይደለም የሁለቱ የጋራ ስንት ተሰጠን? የሁለቱ የጋራ ተሰጥቶናል። የሃ ለብቻ ተሰጥቶናል። የበ ለብቻ ተሰጥቶናል አይደለም። ስብስብ ሀ ተሰጥቶናል። የስብስብ ለ ተሰጥቶናል። ከዛ የጋራቸው ተሰጥቶናል። ስለዚህ ውህዱን የተጠየቀው የውህዱን የተጠየቀው ስለዚህ ምንድነው የምናደርገው? እዚህ ጋር የሃን ስንት እናስገባለን? የሃን 7 የለን 3 የጋራውን ደግሞ ማሳበሩን 5 ይህም መስራት ነው። ስንት ነው የሚሆነው? 10 ሲቀነስ 5 ይሆናል ማለት ነው። አያችሁ። ስለዚህ ሀ በዚህ መንገድ ነው የሚሰራው ማለት ነው። ያው እዚህ ጋርም ተሰርቷል። የሁለተኛው ደግሞ ምን አለ? አሁን ደግሞ የጋራውን ፈልግ ነው ያለው። ሁለተኛው የጋራውን ፈልግ ነው። ይህንን ደግሞ እንዴት ነው የምታደርጉት? ቀጥታ ቀመሩ ጋር ነው የምታስገቡት ማለት ነው። ለምሳሌ የውህዱ ስንት ነው አለን? 10 ምክንያቱም እዚህ ጋር ውህድ ሰጥቶናል 10 ይኸው 10 ቦታ አስገባን። የሃ ለብቻው ስንት ነው አለን? 3 የለ ለብቻው ስንት ነው አለን? 8 ስለዚህ 3 ሲደመር ስንት? 8 ከዛስ ሲቀነስ የጋራው ነው አይደለ? የጋራውን ደግሞ ጠ እንበለው። እኛ ምን አስጨነቀን? የተጠየቅነው የጋራውን ስለሆነ በዛ ቦታ በተለዋዋጭ ለመስራት ነው። ጠ እንበለው። ከዛስ ይሄንን እንስራው። 10 እኩል ይሆናል እንደምር 11 ሲቀነስ ጠ። ከዛ ምን እናደርግ? ቦታ ማለዋወጥ እንችላለን አይደለ? ቦታ ማለዋወጥ እንችላለን። እዚህ ጋር ሁለት አይነት መንገድ መጠቀም እንችላለን። ምክንያቱም ተለዋዋጩ ያለው በቀኝ ነው አይደለ? እኛ ግን በግራ ነው አድርገን መስራት የሚጠበቅብን። እነኚህ ሁለቱ የእኩልነት አረፍተ ነገር ስለሆኑ ይሄን በግራ አድርገነው ይሄኛውን ደግሞ በቀኝ ብናደርገው ያመቸናል ይመስለኛል አይደለ? የተለያዩ መንገዶች አሉ። ከፈለግን ደግሞ እቺ ኔጌቲቭ ነች፣ ወደዚህ እናመጣታለን። ይሄ ደግሞ ፖዚቲቭ ነው፣ ወደዛ እንወስደዋለን፣ ኔጌቲቭ ይሆናል። ፖዚቲቭ ወደዛ ሲሄድ ኔጌቲቭ፣ ኔጌቲቭ ወደዚህ ሲመጣ ፖዚቲቭ ይሆናል። የትኛው ይሻላችኋል? ሁለቱንም መንገድ ላሳያችሁ። አንደኛው ግራ እንዳያጋባን ተለዋዋጩ በቀኝ በኩል ሲሆን አብዛኛው ጊዜ ግራ ሊያጋባን ይችላል። ስለዚህ በኖርማል መንገድ 11 ሲቀነስ ጠ እኩል ይሆናል ስንት? 10 ብለን ከዛ ምን ማድረግ እንችላለን? እቺኛዋን ወደ ማዶ መውሰድ እንችላለን። አሁን 11 ሲቀነስ 10 እኩል ይሆናል ጠ። ከዛ 1 እኩል ይሆናል ጠ። ጠ እኩል ይሆናል 1 ማለት ያ ማለት ጠ ማለት በማን ነበር የወከልነው? በማሳበሩ ማለት ነው። ስለዚህ ይሄ ማለት የሁለቱ የጋራ ብዛት ማለት ነው። የሁለቱ የጋራ ብዛት ሀ ማሳበር ለ ስንት ነው ማለት ነው? 1። የሁለቱ የጋራ የሆነው ስንት ነው? 1 ነው ማለት ነው። ሌላኛው መንገድ ደግሞ ባጭሩ የምትሰሩበት መንገድ እዚሁ ጋር ማሸጋገር ነው ትችላላችሁ። እዚሁ ጋር ማሸጋገር፣ እዚሁ ጋር ቀጥታችሁ ወደዚህ ይሄን ወደዛ። ስለዚህ ጠ ኔጌቲቭ ስለሆነች ወደዚህ ስትመጣ ፖዚቲቭ፣ ያ ማለት የእኩልነት አረፍተ ነገሩን ስትሻገር ማለት ነው። ላሳያችሁ እስቲ ቀለል ያለ ሂሳብ ላ 2 ሲደመር 1 እኩል ይሆናል ስንት ነው? 3 ነው አይደለ? እቺም ፖዚቲቭ ዋን
እዚህ ጋር ያለችዋን ፖዚቲቭ ዋን ወደ ማዶ ብትወስዷት ኔጌቲቭ ትሆናለች አይደል? ስለዚህ እንዲህ ማድረግ ነው ማለት ነው። 2 እኩል ይሆናል 3 እቺን ወደ ማዶ ስትወስዷት ሲቀነስ 1 ትሆናለች። ስለዚህ 2 እኩል ይሆናል 2። አያችሁ እዚህ ጋር ያለው የአረፍተ ነገር እቺ የእኩልነት አረፍተ ነገር ሁለቱ በቀኝና በግራ ያሉት እኩል ናቸው የሚለውን ሐሳብ ነው የሚይዘው። ስለዚህ በዚህ ሎጂክ አሁን እናንተ ምንድነው የምታደርጉት ማለት ነው? ከማዶ ያለውን እዚህ ጋር ያለውን ወደዚህ ታመጣላችሁ፣ ወደ ማዶ ትወስዳላችሁ እንደዛው ሳይነካካ። ስለዚህ ጠ እኩል ይሆናል 11 ሲቀነስ 10። ስለዚህ ምን ይሆናል? ጠ ስንት ነው? 1። ይሄ ማለት ጠን በማን ነበር የወከልነው መጀመሪያ? በማሳበሩ። ስለዚህ ወደ ተጠየቅነው ስንመለስ የሁለቱ ማሳበር ምን ይሆናል ማለት ነው? የጋራቸው 1 ነው የሚሆነው የሚለውን እንይዛለን ማለት ነው። እዚህ ጋር እንዲህ ባትሰሩ ጥሩ ነው። እዚህ ጋር ይሄንን ዝባዝንኪ አሁን ይሄንን ሁሉ ከምትጽፉ 10 ጊዜ እየደጋገማችሁ ከምትጽፉ ጠየ ወይም ደግሞ ኤ ቢ ብላችሁ ብትወክሉት የተሻለ ነው። ምክንያቱም ዋናው ሂሳብን ሲምፕል በሆነው መንገድ መስራት ነው እንጂ ዋናው ትክክል በሆነን መስራት ነው የሚጠበቅብን እንጂ እንደዚህ ማርዘም አይጠበቅብንም።